ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። ልፋት ግን እርግማን ነው። ዝም ብሎ መልፋት። አሁን መሄድ መጓዝና መኳተን ደግሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዝም ብሎ መዞር ነው። መኳተን ነው። አንዳንዴ በሕይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብቶ እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥቶ ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት ፎር ዋት? ምን ለማድረግ? አዲስ አበባ ቤት ሰራሁ፣ ጥሩ አልበቃሽም? ግን አሁን ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ። እንትን ማድረግ መቼ ነው እንጆ የምታደርጊው? ያንን ቤት ለፍቶ ቁጭ ብሎ እንጆ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ እርሊ ሪታይርመንት የሚሉት አላቸው። በጣም እርሊ ሪታይር ያደርጋሉ በ45 ዓመታቸው በ50 ዓመታቸው። ከዛ አገር ለአገር ይዞራሉ፣ ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍ ኢንጆይ ያደርጉታል። ያስቀምሻል። ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ። ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ሳትደሰችበት ምን ይላል ክፉ ሰው ያጠራቅማል ይላል። እግዚአብሔር ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ትቶት ይሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። ቆንጆ መጽሐፍ አለች። ምን ይላል መሰለሽ? ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር። ሐሳብ አይግባህ ለማይረባ ነገር። ዋና በህይወትህ ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። እኔ ልጅ በቅርብ ጊዜ አብሮ አደጌ የሆነ ቢኒያም አፈወርቅ የሚባል ልጅ ነበር እና ከልጅነት እንተዋወቃለን። ሃይ ስኩል አብረን የተማርነው፣ አብረን ወክ እያደረግን ቦሌ ደርሰን ሌላ ዳዊት አብዬ የሚባል ነበር፣ ተካልኝ መኑ የሚባል ነበር። አራታችን ነበር። አሸናፊ የሚባልም ልጅ ነበር፣ ግን እሱ አብሮን አልተማረም። ከዛ ሃይ ስኩል ገባን፣ ጨረስን። እኔ ሜዲካል ስኩል ገባሁ። ሜዲካል ስኩል በጣም ቢዚ ያደርግሻል። አሁን ተለያየን ከጓደኞቼ ጋር። ግራጁዌት አደረኩኝ። የመንፈሳዊ ሕይወት ውስጥ ገባሁ። አሁን አንዱ ዳዊት አብዬ አሜሪካ ነው ያለው፣ ቢኒያም አፈወርቅ ግን እዚህ ነው ያለው። ቢኒያም አልተማረም። ቤስት ፍሬንዴ ነው፣ በጣም ወደው ቤስት ፍሬንዴ ነው። በኋላ ለሆነ ሰውዬ ሹፌር ሆኖ ይሰራ ነበር። ከዛ ላገኘው ስሞክር እሱም ይሸሸኛል። እሱም ጥፋት ነበር፣ እሱም ይሸሸኛል። እኔም ግን በጣም ገፍቼ አልሄድኩም። በጣም ገፍቼ ሄጄ አነጋግሬው ኑሮውን ለመለወጥ አልሞከርኩም። ባለፈው ዓመት ሞተ። አሁን እንዴት እንደሚያንገበግበኝ ልነግርሽ አልችልም። ቤስት ፍሬንዴ ነው፣ ቤስት ፍሬንድ። ግን በቃ አልፈለገም ወይ እኔ ትንሽ መንፈሳዊ ስለሆንኩ እየደበርኩት ይሆናል ምናምን እያልኩኝ፣ ግን ሲሪየስሊ ፈልግሃለሁ ብዬው ሲሪየስሊ ፈልጌው ቁጭ አድርጌ አላናገርኩትም። ጓደኛዬ ነው፣ ለጓደኛዬ ነው። አሁን ሂዝ ጎን። ለዚህ ነው ትንሽ ነገር ልታረግላቸው የምትችይ ሰዎች እያሉ በህይወት እያሉ ብታረግላቸው ብትረጃቸው። አሁን አንዳንድ ዲያስፖራዎች ይገረማሉ። አሜሪካን ሀገር ቤታቸው ይቻለሁ፣ በጣም ጥሩ ኑሮ አላቸው። ቤታቸው ሂውጅ ነው፣ 3-4 መኪና አለ። ከዛ ስትመጪ ቤተሰባቸው ጋር ይልኩሻል መልእክት። እናታቸው ጋር ትሄጃለሽ። እናታቸው ያሉበት ጭቃ ቤት፣ እናትየው ያሉበት ጭቃ ቤት፣ እሱ እዛ የሚኖርበት ቤት። እናትየው የሆነ የቀበሌ ቤት፣ የድሮ ቀበሌ ቤት ምናምን ያረጀ ዕቃ ምናምን ሽቅሽቅ ያለ
ኮርኒስ የሌለው ለማዘር አንድ ነገር አታረቅም እንዴ? ለእናቱ የሆነ ነገር ማድረግ አለበት። እህቶቹን ታናናሽ እህቶቻቸው ምናምን እስከ መቼ ነው ኢትዮጵያ ገንዘብ የሚላከው? እስከ መቼ ነው እነሱ የሚረዱት ይላሉ። ለማዘር ሁሌስ ብትረዳቸው ምን አለበት? በህይወት እያሉ ለቤተሰብ እህትን አስተምራት፣ ወንድምህን አስተምረው፣ ትምህርት ቤት ከተተው፣ የሚያስፈልገውን ነገር አድርግለት። ማዘር ካለፉ በኋላ ይቆጫል፣ አባት ካለፈ በኋላ ይቆጫል። ስለዚህ በህይወት እያሉ በኋላ ጸጸት እንዳይሆን፣ አሁን እነዚህ ሰዎች የሚቆጫቸው አልረዳንም፣ ጸጸት እንዳይሆን መርዳት ያስፈልጋል። ትምህርት ቤት ልጆች ህፃን ሆነው የተማሩበት አንደኛ ክፍል ሳይገቡ ምንድን ነበረ ስኩል ኦፍ ቱሞሮ ልጆቼ እኔ ነኝ የማደርሰው፣ መልሳቸው እኔ ነኝ። አንዲት ልጅ አለች፣ ልጆቿን ታመጣለች። ቆንጅዬ ልጅ ነች እና 2 ልጆቿን ታመጣለች። ሰላም ትለኝና ልታናግረኝ እንደምትፈልግ ይገባኛል። ግን ደግሞ መስመር እንዳላልፍ ምናምን ብዬ ይሄ ለመጠበቅ የለም ሴቶችን ማክበር፣ ከዛ ሄጄ ላናግራት ሌላ ነገር እንዳይ አልሞከርኩም። ግን አይኗ ላይ አያለሁ። ሰላም ትለኝና ልታወራኝ የምትፈልገው ነገር እንዳለ ያውቃለሁ። ከባሏ ጋር ተለያይታለች። ሆስተስ ነበረች። ሆስተስነሷን ትታ እንደ ቲኬት ኦፊስ ነገር ከፍታለች። ከዛ ልጆቹ ያስተምራሉ። አንድ ቀን ባሏ ከእናቷ ጋር ሆና መኪና ውስጥ በመኪና አሳዶ በጥይት ደብድቦ ገደላት። ከዛ አባትየው ታሰረ። 18 ዓመት ነው 20 ዓመት ተፈረደበት። እሷ ሞተች። አያት ነበሩ። አያትየው ልጆቹ ምን ላርጋቸው አሉ። ብዙ ነገር አስለመዳቸዋለች። እንዴት ላድርግ ከኋላ በሰው አድርጌ አገናኝቼ ሰይፉን አገናኘኋቸው። ሰይፉ ፋንታውን አቀረባቸው አንድ ጊዜ። እኔ ዳይሬክት ላይ አላገኘሁትም። በሰው የሚያውቁትን ሰዎች እንትን ብዬ አቀረባቸው። አሁን እሷን ልጅ አለማነጋገሬ እንደሚቆጨኝ ልነግርሽ አልችልም። ያንገበግበኛል። ክብሬን ስጠብቅ እኔ እንትን ሌላ ነገር እንዳይመስል ምን አለበት እንዴት ህይወት እንዴት ነው ብላ ትስኖር። ምናልባት የምትነግረኝ ነገር ነበረ አይዶኖ ከሞት አላድናትም፣ ግን የሆነ ነገር ሊፈጠር ይችላል። እንዲህ አይነት ጸጸቶች አሉ። ስለዚህ ሰዎች ሊያናግሩን ሲፈልጉ ጊዜ መስጣቸው፣ ለቤተሰቦቻችን ጊዜ መስጥ፣ ለመርዳት ፈቃደኛ እንሆን፣ ኦፕን እንሆንላቸው ለማለት ነው። ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ለአንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ፣ እወድሃለሁ፣ አከብረሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው የምንኮሳተርባቸው ልጆቹ ላይ በጣም ያጎት ተሆኝና የእህት ልጅ ያጎት ልጅ ላይ የእህት ልጅ የወንድም ልጅ ላይ ኩስትር ትምህርት እንዴት ነው? እንዴት እያረክ ነው? እንዴት አረክ ምናምን እንላቸዋለን። እንዲህ ፍቅር ስጣቸው፣ እቃፋት፣ እንደምትወዳት ነገራት፣ ናጠራውና እንደዚህ አቅፈህ ጎበዝ ልጅ ኢንካሬጅ አድርገው። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ፣ ዩኒፎርም ገዛለት እኔ ነኝ፣ ትምህርት ጥሩ ነው ወዳምን we are too serious። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር፣ እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለትን መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም፣ አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ፣ ባለውለታዬ ነህ አንተ፣ እንዲህ አድርገህልኛል፣ እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ በጣም አስፈላጊ። እኔ አሁን እለማመደዋለሁ። ሰዎችን ሳገኝ አፕሪሼት አደርጋቸዋለሁ፣ አመሰግናቸዋለሁ፣ ያለኝን ውስጥ የሚሰማኝን አክብሮት፣ ፍቅር ነግራቸዋለሁ። እና መለመድ አለበት ይሄ። ያለበለዚያ ይቆጭሻል በኋላ። እናቴ እኮ እናት ቀድማ ትሞታለች አይደል? ሳልነግራት ነው እኮ የሞተችው። እናቴ እንደምወዳት ሳልነግራት ነው የሞተችው። ፍቅሬን የምገልጽበት በቃላት ብቻ አይደለም፣ ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት
ደስታዋን ማየት አልቻልኩም። ፍቅር በቃላት ብቻ አይደለም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። ይህን ሂዝጎና የለም ይቆጫል። ይሄ በጣም ሀብታም መሆን አይጠይቅም እንደዚህ አይነት ነገር ለማድረግ። እናት የምትወዳትን ነገር የምትወዳትን ቡና አምጥተሽ ከዛ ሰተሻት ዘች ተቆልቶ ምናምን ደስ እንዲላት ማድረግ፣ አባት ደስ እንደሚለው በትንሹ ነገር ግን በቃ ሲሪየስ ነን፣ በጣም ኮስታሮች ነን። ሰላም ሰላም፣ ደህና ነሽ? ደህና። እንዴት ነህ? ደህና። ወንድሞቻችን ነው ወንድም ለወንድም ሲያወራ የተሻለ እንዴት ነህ? ደህና ነህ? ሰላም። that's too serious። ትንሽ ሪላክስ አድርግ፣ ፊትህን ትንሽ ፈካ አድርገው። ያን ያህል መኮሳተር አያስፈልግም ህይወት ላይ። ከዛ ፍቅርን መግለጽ፣ አክብሮትን መግለጽ፣ ውለታን መግለጽ። አንቺ እኮ እንደዚህ አድርገሽልኝ። እኔ አሁን እህቶቼ ያሉ እና ሁልጊዜ እነግራቸዋለሁ። ኢትዮጵያ ቴሌቪዥን ላይ ተቀምጬ ተናግሬያለሁ። አንዷ ልጅ እያለሁ ጀምሮ ልብስ ትልክልኝ ነበር። ሐኪም እስከመሆን ድረስ ልብስ የምትልክልኝ እሷ ነች። አሁን ኦልሞስት ባገኘኋት ቁጥር ሰው አዲስ ሰው ካለ እናገራለሁ። አይገርማችም? እሷ እኮ ነች ከልጅነቴ ጀምሮ ልብስ ትልክልኝ ነበር። እሷ የምትልከውን ልብስ ነው ለግራጁዌሽን ራሱ ያመጣችልኝ እለዋለሁ። ደግመዋለሁ። ደስ ነው የሚለው። ሌላዋ እህቴ ደግሞ ሜዲካል ስኩል ስማር ስፖንሰር አድርጋኛለች። በወር የተወሰነ ብር ልካልኛለች። ካናዳ ነበር የምትኖር። ሳገኛት ሰው መካከል ስንሆን አይገርማችሁም? እሷ ነች እኮ። ያችኛው አስቴር ነው ስሟ፣ እታለም ነው የምንለው። ይችኛዋ ደግሞ ሂሩት ነች። ሂሩት ቶሮንቶ ነው የምትኖሩ። ሂሩት ነች እኮ እኔ ስፖንሰር ያደረገችኝ እኮ በ6 ዓመት ስማር እኮ ደጋግሜ እናገራለሁ። ኢትስ ጉድ። ውለታቸውን ነው እየተናገርኩ ያለሁት። አንድ ቀን አንዲት ነገር አድርገሽልኝ ከሆነ እሷን ደጋግሜ እናገራታለሁ። ደጋግሜ አንድ ጊዜ ቢሮ አንዲት ሴት መጣችና ካዛንቺስ ቢሮ ነበረኝና ከዛ ፊት መታለች። በኋላ አንድ ቀን ስትመጣ የሆነ ፎጣ ይዛ መጣች። ፎጣ ነው። ከዛ ምንድነው ይሄ አልኳት። አይ በታች ቀዳዳ ስር ንፋስ ስለሚገባ እንዳይበርድ ብዬ ነው አለ። አልለበስኩትም እኔ ፎጣውን አጥፌን ያስቀመጥኩት፣ ግን ሁሌ አነሳታለሁ። ሁላችን ነገር እና አንድ ጊዜ አሜሪካ ሲሄድ ጠራኋትና ውስጥ የተሰምቶኝ ቢሮ ውስጥ የነበረውን ሶፋ ምናምን በሙሉ አስጭኝ የሰጠኋት። የ20 ብር ፎጣ ነው ያመጣችልኝ። ስለዚህ አፕሪሼት ማድረግ፣ ማመስገን፣ ፍቅርን መግለጽ በኋላ እንዳንጸጸት ያደርጋል። አንዳንድ ሰዎች በጣም ቢዚ ሆነው ኖረው አባቴ ዶክተር እንደሆን ይፈልግ ነበረ፣ ዶክተር ሆንኩ ፔሪድ ይልሻል። አባቴ ኢንጂነር እንደሆን ይፈልግ ነበር፣ ኢንጂነር ሆንኩና አለ። ደስተኛ ነበር አልነበርኩም? ያ ሰውዬ ሌላ ነው ይሆናል ፓሽኑ፣ ወይ ማስተማር ይሆናል፣ ወይ ሙዚቃ ይሆናል፣ ወይ ሌላ ይሆናል። ግን ለሰዎች ኤክስፔክቴሽን ብለው ይኖራሉ። ከዛ ለሰዎች ኤክስፔክቴሽን ኖረው ሲጨርሱ መጨረሻው ላይ ሲደርሱ እኮ መሆን የነበረብኝ ይሄን አይደለም ይላሉ። እኔ መስራት የነበረብኝ እኔ ውስጥ የነበረ እኮ ፓሽን ያህል ነበረም ይላሉ። እኛ ግን አሁን ጊዜው አለን ለፓሽናችን ለመኖር፣ ለጥሪያችን የምናምንበትን ለማድረግ። አንዳንድ ሰው ለአንድ ካምፓኒ ተቀጥሮ 40 ዓመት ይሰራል። ከዛ ህይወቱ ሲያልቅ ምንድን ያደረግኩት ይላል። ኦል ማይ ላይፍ እንትን ለሚባል ካምፓኒ ነው የሰራሁት፣ ወጥቼ የሆነ ነገር አልሞከርኩም፣ ፓሽኔን አልሞከርኩም ይላል። ወደ መንፈሳዊ ህይወት ሊጎትቱን የሚመጡ ሰዎች ይኖራሉ። ለምሳሌ የተዋህዶ ኦርቶዶክስ እምነት ምንድን ነው? ኦርቶዶክስ ቸርች ትሄዳለህ? አልሄድም። ጾማለህ? አልጾምም። አስቀድሳለህ? አላስቀድስም። መጽሐፍ ቅዱስ ታነባለህ? አላነብም። አሁን ስሙን የያዘው ማለት ነው። ሴም ቲንግ ፕሮቴስታንት ይሆናል። ከዛ ጸልያለህ? አልጸልይም። መጽሐፍ ቅዱስ መዝሙር ወዳለሁ ይልሻል። ወይ ሙስሊም የሆነ ስሙን ብቻ ይይዘዋል። ግን ሰዎች ይመጣሉ ወደ አንቺ ሊስቡሽ የሚመጡ። እኔ አሁን ሃይማኖቱን አይደለም የሃይማኖቱን ልዩነት ሳይሆን ወደ ፈጣሪ ሊስቡሽ ሊጎትቱሽ የሚፈልጉ ሰዎች ወደ አንቺ ይመጣሉ። ብዙ ጊዜ ምናምን ነው ምንላቸው፣ ግን እነሱ እኛን ወደ እግዚአብሔር ለመሳብ ነው የሚፈልጉት። ኦርቶዶክስም ሆነሽ ቸርች እንሂድ፣ እንደዚህ እናድርግ፣ እንዲህ ጉባኤ አለ። ፕሮቴስታንት ከሆኑ ቸርች እንሂድ፣ ዛሬ እንዲህ ኮንፈረንስ አለ ብለው ወደ አምላክ ሊያቀርቡሽ የሚሞክሩ ሰዎች አሉ። እኔ አሁን አንዱ ወደ አምላክ ወደ እግዚአብሔር ሊጠራኝ የሞከረውን ሰው በመቅምበት ሰዓት
ከኔ በፊት እሱ ቀድሞ መንፈሳዊ ነገር ውስጥ ገብቷል። ከዛ ቅዳሜ ተሰዓት ነው። ቅዳሜ ተሰዓት ላይ የምቀመጥበት ሰዓት ነው። ፓኬት ሮዝማን አስቀምጬ ጨቴን ይዤ ምናምን የምቀመጥበት ሰዓት ነው። ተሳስቼ ቅዳሜ ቀጥሬዋለሁ። መጣ ቅዳሜ። ሙሉጌታ ግዛት ይባላል አሁን ፓስተር። ከዛ ቅዳሜ ተሰዓት መጣ። ቅዳሜ ተሰዓት መንፈሳዊ ነገር ከሱ ጋር ላወራ የለም በሉታል። የለውም ማለት ያ ሰው ግን መጥቶ እዛ ድረስ የተንከራተተው ቤቴ ድረስ የመጣው መንፈሳዊ ነገር ሊነግረኝ ነው። መንፈሳዊ ነገር ሊያካፍለኝ ነው። እና ብዙ ሰው አሁንም በየቤተሰቡ መንፈሳዊ ነገርን መሳቂያ፣ መንፈሳዊ ነገር አንስቶ ወደ እግዚአብሔርና እንደዚህ ቸርች እንሂድ ጉባኤ አለ እንዲህ ያለ ሲሏቸው የሚሉትን ሰዎች እንደውም ይጠሏቸዋል። ሕይወታቸው መጨረሻ ላይ ግን በጣም አሮጋንት ነበርኩኝ ነው የምትይው። አይ ወሶ አሮጋንት እንዲች ልታልቅ ሕይወቴ እግዚአብሔር ሲጠራኝ በተለያየ መንገድ መጥቶ ሲፈልገኝ እነሆ በደጅ ቆሜ አንኳኳለሁ አይደለም የሚለው። ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከእሱ ጋርም ራት እበላለሁ። ግን በደጅ ቆሜ አንኳኳለሁ ነው የሚለው። ፈጣሪ ሁል ጊዜ እንደዛ ነው። ያንኳኳል፣ ይፈልገናል። የሃይማኖቱ የተለያየ ይሁን ግን ይፈልግሻል፣ ሊያስጠጋሽ፣ ሊያቀርብ ሁሌ እጁ የተዘረጋ ነው። ሁሌ ልቡ ክፍት ነው። ሁሌ በሩ ክፍት ነው። እሻንል ስንያዝስ የሆነ ነገር ሲያመን ምናምን ከዛ ወይ ሌት ከሆነ በኋላ እግዚአብሔር ሆይ እባክህ ጻድቅ በምቹ ጊዜ ይለምናል ይላል ቃል። ጻድቅ በምቹ ጊዜ ማለት ችግር ሳይገባ የሚለምነው ጻድቅ በምቹ ጊዜ እና ችግር ውስጥ ከመግባታችን በፊት ነው ከፈጣሪ ጋር ነገራችንን ማስተካከል ያለብን። ከዛ ችግሩ ስንገባ ይደርስልናል። እኛ ዝም ብለን አያስፈልገኝም ብለን እንኖርና ወይ ስንታመም ወይ አደጋ ሲደርስብን ወይ ክራይሲስ ሲደርስብን ካልመጣህ ካልወረድክ እንለዋለን። ያው ሩህሩህ ነው ያደርጋል። ግን በምቹ ጊዜ በጎልማሳነት ጊዜ በጎልማሳነት ወራት እግዚአብሔርን ከፈለግሽው በድካምሽ ወራት አብሮሽ ይሆናል።